ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እስኪ ወደ ጊዮን ተመልሰናል። እንግዲህ ከዚህ በፊት አይተነው ነበር እዚህ የጊዮን ስር ዙሪያ ላይ የሚሰራው የወንዝ ዳር ልማት ማለት ነው። እንግዲህ እስኪ ዛሬ ከፊት ለፊት ከአስፋልቱ እንጀምርና እንግዲህ እዚች የቀለበት ፋውንቴኗንም በደንብ አይተናት ዙሪያውንም ወደዛ አይተን ተሻግረን ወደዛ ወደ ጊዮን እንቀጥላለን። እንግዲህ አሁን ያለሁት የቀይ መስቀል እንደምትመለከቱት ህንጻው የቀይ መስቀል በራፍ ጋር ነኝ የምገኘው። እንግዲህ ከንግድ ባንክ እንደዚሁም ደግሞ በመካከል የጋንዲ ሆስፒታልን አስከትሎ እዚህ ጋር የሚገኝ ያው ሌላው ታዋቂ ትልቅ ተቋም ነው። እንግዲህ ቀጥታ ወደዛ እንሻገራለን። እንግዲህ አስፋልቱ ይሄ በቅርቡ ነው እንግዲህ ኮሪደር የተሰራው። እንደተጀመረ አካባቢ እንኳን ያኔ ሲቆፋፈር የነበረውን አሳይቻችኋለሁ። በተለይ ቆያችሁ ቤተሰቦች የምታስታውሱት ይመስለኛል። እንግዲህ ያን ያክል ያው ሰፊ ወይም ደግሞ ሰፋ የተደረገ እንትን ባይኖርም የሳይክል መንገድ እንዲህ ያሉት ሙሉ እንትኑን የጠበቀ ኮሪደር ባይሆንም እዚህኛው ጋርም የተወሰነ አሪፍ የተደረገበት እንትን ነው ያለው። የእግረኛ መንገዱ በተለይ በዚህ በሸክላ ምናምን የተነጠፈበት ነው። እንደዚሁም ደግሞ የማዕከለኛው አስፋልቱን አስፍተውታል። በተለይ ደግሞ ወደ ታችና ወደ ላይ የሚሄዱ መኪኖችን ይለይ ነበር፣ አካፋይ ነበረ። አረንጓዴ ስፍራ ወይም ደግሞ ችግኞች የተተከሉበት ነበር። እንግዲህ እሱኛውን አንስተውት እንደምትመለከቱት አስፋልቱ የተወሰነ ሰፋ ተደርጓል ማለት ነው። እንግዲህ ሌላው የወንዝ ዳር ልማት ጋር ስንሄድ ይሄ ሞል አዲስ ነው በነገራችን ላይ ያው ሁላችሁም የምታውቁት ይመስለኛል። እዚህ ወንዝ ዳር ልማቱ ላይ ከተሰራ ፕሮጀክት አንዱ ይሄኛው ነው። ሁለተኛ ይሄ የቆየው ቤት ደግሞ የወንዝ ዳርቻ ሙዚየም ነው የሚለው የአዲስ አበባ ወንዞች ሙዚየም የሚል እዚህ አንድ ቤት ተከፍቷል። ቤቱ ኦልሬዲ የነበረ የቆየና የድሮ ቤት ነው። ምናልባት ውስጡ አድሰውት እንደገና ደግሞ እድሳት ተደርጎለት ካልሆነ በስተቀር በጎኑ ላይ እንደውም አንዲት ካፌ ነገር ተከፍታ ይቼ ነበር ባለፈው ስናይ ማለት ነው። ባለፈው የመጣንለት እዚች ዳሯ ላይ ያለችው ካፌ አድርገዋት አይቻለሁኝ። እንግዲህ ጎብኚዎችም እንደምትመለከቱት ፈረንጆችም ኦልሬዲ ገብተው እየወጡ ነው የሚታየው። በዛኛው በኩል ደግሞ በዋናው በወንዙ ከዚህ ከአምባሳደር ፊት ለፊት ተነስተው በቀጥታ በዚህ በድልድዩም ተሻግረው እንደገና ደግሞ በታች በዋናው ይሄ ቆርቆሮ አጥሩን ይዘው እንደ መተላለፊያም እንደዚህ ነው እንደ ጉብኝትም የሚጠቀሙበት አሉ። ያ ቦታውን በጣም ነው የሚያምረው። የሳይክል መንገድም አለው። እንደዚሁም ደግሞ ወንዙ ዳር ላይ ካሉት ከድልድዮቹ ጎን እነዚህ በአበባዎች ያጌጠ እንደዚሁም ደግሞ ደስ የሚል አይነት አካባቢ ነው። እዚህ ጋር ይመስለኛል አጥር ሊሰሩለት ነው እንደምትመለከቱት ብረት እንትን እየተባለ ነው። ያው እስካሁን አጥር የለውም። ወደዛ በገመድ ነው ለጊዜው እንትን እያሏት የሚገኙት። ያው ፕሮጀክቱ በእርግጥ የተመረቀ አይመስለኝም፣ እስካሁን አልተመረቀም። ክፍት ቢሆንም ለሰው እንደዚህም ደግሞ እንደ መተላለፊያ ሆኖ ቢያገለግልም ፕሮጀክቱ ኦልሬዲ እያለቀ ነው። ነገር ግን ገና መረቃት የሚቀረው ፕሮጀክት ነው። ለማንኛውም አሁን ዛሬ የጊዮንን ስለዚህ መዳረሻችን እዚህ ካደረግን የጉብኝታችን መጠናቀቂያ ወይ ደግሞ መዳረሻችን የሚሆነው አዲስና በጣም የሚያምር ተደርጎ የተሰራው ወደ ፏፏቴው እናመራለን ማለት ነው። እዚህ የእስጢፋኖስ ድልድዩ ስር ጋር በዚህ በኩል ባለው በጊዮን በኩል ጋር አንድ ገዘፍ ያለ ፏፏቴ የተሰራ አለ። እዛ ጋር ነው የምናጠናቅቀው የዛሬ ጉብኝታችን። እንግዲህ የምንሄደውም በመሀል በወንዙን ተከትለን ወይም ደግሞ በጊዮን ሆቴል ስር እያደረግን በአረንጓዴው ስፍራው በዛ ነው ጉብኝታችንን መዳረሻ የሚሆነው። በዛ በኩል እያቆራረጥን ነው የሚሄደው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ቪዲዮ ላይክ አድርጋችሁ ጀምሩ፣ ደስ ይለኛል፣ ተደራሽ እንዲሆን ስለሚጠቅም ማለት ነው። እንግዲህ ሀሳብ አስተያየታችሁንም እያስቀመጣችሁልኝ ያው መግቢያው የዚህኛው የወንዝ ዳርቻው አንዱ ያው ፊት ለፊት እዚህ ጋር እንደምትመለከቱት ይሄኛው ነው። ሁለተኛ አሁን የሙዚየሙ ጋር ያለው መግቢያ ነው። ሌላው ደግሞ በላይ በአምባሳደር ፊት ለፊት ወይ ደግሞ በዘውዲቱ መታሰቢያ ሆስፒታል ፊት ለፊት ጋር የሚገኘው
መግቢያ በር ነው። እንግዲህ የመጣ ነው እስካሁን ይሄንን ይመስላል። እንግዲህ ዛሬ ትንሽ የተወሰነ አየሩ እንትኑ ጭር ያለ ነው። ብዙ ሰው የለም። ያው የበዓል ማግስት ነው። የገና በዓል ማግስትም ስለሆነ ምናልባት እዚህ ያላችሁ በደንብ የታዘባችሁ ይመስለኛል። የታክሲ ቦታዎችን እንደዚሁም ደግሞ የተለያዩ ቢሮዎች አካባቢም ስትሄዱ ሰው በጣም ቀንሶ ልክ የበዓል ማግስት ያለውን ድባብ ነው ያለው እና እግረኛም ያን ያክል የለም። ያው አሁን ከስራ ሰዓት መውጫ ነው፣ ግን ብዙ ሰዎች አትታዘቡም ወይም ደግሞ አታዩም። ሰው ያው እረፍት ያደርጋልና የጾም የተፈታበትም እንደገና ደግሞ ትላንትና ዋናው በዓል ስለሆነ ዛሬ እረፍቶች ይኖራሉ። እንግዲህ ሁለተኛው እስካሁን በዚህ በኩል ሄደን አናቅም። እስኪ በዚህ ደግሞ ገባ ልበልና ተወሰነ ያለውን እንየው። እንግዲህ ከዚህ ከቤቶቹ ጀርባ እዚች ጋም የወንዝ ዳርቻዋ ላይ የተሰራ የሚያምር አረንጓዴ ስፍራ ነው ያለው። እንግዲህ ዋናው መንገድ ተንተርሶ ያሉት ህንፃዎች ከላይ መኖሪያ ቤቶችም አሉ። በነገራችን ላይ ከስር ላይ በውጭ በኩል ዋናውን አስፋልት ይዘው የተለያዩ ቱርና የትራቭል ኤጀንቶች አሉ፣ አስጎብኚዎች፣ እንደዚሁም ደግሞ እንደ ፋርማሲ፣ ካፌዎች፣ ሬስቶራንቶች መሰል የንግድ ተቋማት እንደዚሁም ደግሞ የአልባሳትም የሚሸጡ ሱቆች አሉ። ከዛ ወደታች ደግሞ ወረድ ስትሉ እነ ባንክ እንደዚሁም ደግሞ የውጭ ምንዛሬ የሚሰሩ ቢሮዎችን ታገኛላችሁ። እንግዲህ የኛ ጉብኝታችን እንደለመድነው በዚች በዋናው በቤቶቹ እያቆራረጥኩ ነው የሚሄደው። እንግዲህ ታችኛው ድልድይ ወደ ግራውንድ ቴኒስ መጫወቻ ፊት ለፊት ያለው ቆርቆሮ ማለት ነው፣ እሱ ጋር አድርገን ወደዚች ወንዙን ተከትለን ነው የዛሬ ጉብኝታችን የምናጠናቅቀው። እንግዲህ ጊዮን ሆቴል ያው በደንብ የሚታወቅ ታሪካዊ በጣም ታሪካዊ ሆቴል ነው ኢትዮጵያ ውስጥ። እንግዲህ የጀመሩትም የአፄ ኃይለ ሥላሴ ለልጃቸው ስጦታ ያበረከቱት መኖሪያ ቤት ነው የነበረው፣ ሆቴል ከመሆኑ በፊት ማለት ነው። በፈረንጆቹ 1950 እስከ 51 ድረስ ባለው ነው ወደ ሆቴልነት የተቀየረው። እንደዚህም ደግሞ ከዚህ ከጣሊያን ሁለተኛው ወረራ በኋላ ወይ ደግሞ ከሁለተኛው ከዛ በኋላ ባሉት የነዚህ የቴክኖሎጂ መስፋፋት እንደዚሁም ደግሞ የካፒታላይዜሽን ብዙ ነገሮች የተስፋፉበት ስለነበር ይሄኛው ሆቴል ደግሞ አንዱ የዲፕሎማቶች መዳረሻ እንደዚሁም ደግሞ ትልልቅ ባለስልጣኖች ጭምር ሲስተናገዱበት የነበር ሆቴል ነው። ግን አሁን ላይ ሆቴሉ አሁን ክፍት ነው። ኢቨን ትሬኒንግ ሴንተሮችም አሉት፣ አዳራሾች ስላሉት ማለት ነው። የተለያዩ ትልልቅ ተቋማቶች ስልጠና የሚሰጡበትም አዳራሽ አለው እዚሁ። ያው በኪራይ መልክ ነው የሚሆነው። እንግዲህ መጀመሪያ ይተዳደር የነበረው ወደ ሆቴልነት እንትን ካለ በኋላ ያው በአፄ ኃይለ ሥላሴ ቤተሰቦች በእነሱ ነበር። ከዛ ያው መንግስት ደግሞ ከተቀየረ በኋላ ወይ ደግሞ የደርግ ከመጣ በኋላ ደግሞ ወደ መንግስት እንዲሆን ወይ ደግሞ ናሽናላይዝ ተደርጎ ነበር፣ በመንግስት እንዲተዳደር ማለት ነው። እንግዲህ አሁን ዙሪያው ላይ ደግሞ ሌላ ግሪን ኤሪያ እንደዚሁም ደግሞ ወንዙን ተከትለው ደግሞ በርካታ ልማቶች የተሰሩበት እንደዚሁም የንግድ ተቋማቶችም ያሉበት፣ አሁን እዚህ ጋር እንኳን እንደምትመለከቱት ሬስቶራንቶች አሉ። በርካታ ሬስቶራንቶች አለፍ ስንልም እናያለን። ያው እዚህ ጋር ወንበሩ ያው ዛሬ እንዳልኳችሁ በዓል ማግስት ነው። ምንም ሰዎች እንቅስቃሴ አታዩም። እዚህም አካባቢ የሚጠቀሙ ወይም የሚዝናኑ ሰዎች አታዩም። የተወሰነ ሰዎች አለፍ ብሎ ከሚሄዱት ውጪ ማለት ነው። እንግዲህ ሰው እየጎበኘም እንደ አማራጭ ከዋናው መንገድ ከዚህ ከዘውዲቱ መታሰቢያ ተነስቶ በቀጥታ ወደ እስጢፋኖስ ስለሚሄድ ዋናው መንገድ ትታችሁ ይሄኛውም ጥሩ አማራጭ ወይ ደግሞ ዙሪያ ላይ የተሰሩ አረንጓዴ ስፍራዎች እንደዚህም ደግሞ የሚያማምሩ ፕሮጀክቱን እያያችሁ በዚህም እንደ መተላለፊያም ሰው ይጠቀመዋልና
የተወሰኑ ሰዎች አልፎ የሚሄዱ ታያላችሁ። ሁለተኛ እኔ አሁን ከምንሄድበት ከዚህ ከግራውንዱ ላይ ሱቆች አሉ። ትንሽ ሱቆች ወረድ ስል አሳያችኋለሁ። ልክ እንደ ህንፃዎች ስር እንደሚገኙ ሞባይል ቤቶች አይነት ኪስ የሆኑ ትንሽ ሱቆች አሉ። ከላዩ ደግሞ ያው ሰው ይራመዳል። ልክ በታችኛው ልክ ሳይክል መንገዷ እንዳለችው እሷ ፊት ለፊት ማለት ነው። ምናልባት በደንብ ሲጠናቀቅ ሌላ አሪፍ የሆነ የቱሪዝም ማዕከል ወይ ደግሞ መዳረሻ የሚሆን አይነት ቦታ ነው። እንግዲህ ያው የሚድሮክ ዋናው ህንፃ ነው እየተመለከታቸው የምትገኙት። በዛኛው በኩል ያው ባንኮች አሉ። የዳሽን ባንክ አለ አንድ፣ ሁለተኛ የኩዊንስ። በነገራችን ላይ ኩዊንስ ምንድነው ከሚባል አንድ ትልቅ ዓለም አቀፍ ሱፐር ማርኬት ጋር ሊዋሃድ ነው የሚል ዜና አይቻለሁኝ ሰሞኑ። ስሙ ጠፋብኝ እንጂ እዚህ ያሉትን በሙሉ የኩዊንስ ሱቆች ይዞ ከዛ በሆነ አመታት ደግሞ የተወሰኑ ቁጥሮች ይጨምርና ትልቁ ይሄ የችርቻሮ ማዕከል የሚል ዓለም አቀፍ የዓለም ምንድነው የዓለም ትልቁ የችርቻሮ ሱቅ የሚል እንትን ያየው ያነበብኩት ስሙ ጠፍተውብኝ ነው። ምናልባት ኮመንት ላይ ልታስታውሱኝ ትችላላችሁ። እንግዲህ ከእሱ ጋር ፓርትነር ፈጥረዋልና እዚህም በነገራችን ላይ ሰው በብዛት ከሚጠቀማቸው ሱፐር ማርኬቶች ብዙ ነገሮች ርካሽ ከምታገኙበት፣ እንደዚሁም ደግሞ ሱቆች ያልኳችሁ ልክ እንደነዚህን ነው እስከ ጫፍ ድረስ እንዲህ አይነት ትንሽ ሱቆች አሉ እስከ ድልድዩ ወይም ደግሞ ዳገቷ የጀመርንባት ድረስ። ወደ ሱፐር ማርኬት ውስጥ መለስላችሁ። ልክ ሸማቾች መንግስት ኮታ አድርጎ የሆነ አነስ ባለ ዋጋ እንደሚሰጠው ሁሉ ይሄኛውም ልክ እንደ ማህበረሰቡን ሰፖርት ለማድረግ በተወሰነ ኪሎ ወይም ደግሞ በተወሰነ ልኬት የተመጠነ በቅናሽ ዋጋ ፕሮዳክቶች ያቀርባል እና ሰውም በደንብ ይገዛል። በዛ በኩል ሳልፍ እንዳየሁት ማለት ነው። እንደውም በወረፋ ምናምን ሁላ ነው እንትን የሚለው። ሌላ ቦታ ሄዶ በውድ ሊገዛ የሚችለውን እዚህ አነስ ባለ ዋጋ ኪሎ ተመጥኖለት እዚህ ይገዛል ማለት ነው። ያው ኩዊንስ እዚህ የሚድሮክ ሲስተር ካምፓኒ ነው። ኩዊንስ ኮሌጅም አለ። እሱም እንደዛው ይሁን አይሁን እርግጠኛ አይደለሁም እንጂ ኩዊንስ ኮሌጅ፣ ኩዊንስ ሱፐር ማርኬት የሚባሉ ምናልባት እንደዛው ነው ሊሆን የሚችለው። ሞሃ፣ እንደዚሁም ደግሞ ደርባ ሲሚንቶ፣ እነዚህ ብዙዎቹ በሚድሮክ ስር የሚተዳደሩ ሌሎችም ድርጅቶች ይኖራሉ። ኮንስትራክሽን ላይም ያሉ አሉ። ባለፈው እንዳየነው የመሐመዲያ ቪሌጅ እዚህ ሳር ቤት አካባቢ የሚሰራው ማለት ነው። እሱም የዚሁ የሲስተር ካምፓኒ ነው። በታላቁ ባለሀብት ሼህ አላሙዲን ስር ወይም ደግሞ ባለቤትነት ብዙ ነገራቸው የሚተዳደር ኖክም ይመስለኛል፣ እርግጠኛ አይደለሁም እንጂ እንደዛው ነው። ኖክ የነዳጅ ማደያው ማለት ነው። በርካታ ድርጅቶችን የያዘ ትልቅ ወይም ደግሞ ግዙፍ ተቋም ነው። እንግዲህ ዛሬ በዚህ በፓርኪንግ ኤሪያው በኩል አድርገን መሀል ለመሀል ነው የምንሄደው። ባለፈው ወንዙ ተከትለን እንደዚሁም ደግሞ ሱቆቹ ያሉበት እያየን በጀርባ በታችኛው በኩል ነበር ነው። እንግዲህ የጊዮን መግቢያ አንዱ ይሄ ነው። በዚህኛው በኩል ስትገቡ ወደ ውስጥ እነዚህ የትሬኒንግ ሴንተር ያልኳችሁ እንደዚሁም ደግሞ የመዋኛ ገንዳው የምታገኟቸው በዚህኛው በር በኩል ነው። ፓርኪንግ ኤሪያው ያው እንደምትመለከቱት ነው። ያው ሰሞኑ የተካሄደው ሌላው የዚህ ሳምንት የከተማዋ ክስተት የነበረው የዚህ አላፋት ዝማሬ አውደ ርዕይ አዘጋጅቶ የነበረውም በዚህ በኩል ነው። በዛ ነው የምናልፈው። አንድ ሳምንት መሰለኝ የቆየው።
እንግዲህ የገና ዋዜማ ዕለት ነው የነበረው የአእላፋት ዝማሬ ዝግጅት እንደምታስታውሱት። እስከዛ አንድ ቀን ቀደም ብሎ ድረስ አውደ ርዕዩ እዚህ ጋር ነው ሲካሄድ የነበረው። በርካታ ድንኳኖች ነበሩ። ሰውም እንደዚሁም ደግሞ ጎብኚዎችም ምናልባት የሚፈልጉት ፕሮዳክት ካለ መጥቶ የሚያዩ በርካታ ሰዎች ነበሩ እዚህ ስር ማለት ነው። እንግዲህ የወንዝ ልማቱም እንደዚሁም ደግሞ የዚህ የጊዮን ስር እስከ ፏፏቴው ጨምሮ ካፍቴሪያዎች፣ የንግድ ሱቆች፣ እነዚህ ሳይክል መንገድ፣ ድልድዮቹ፣ አበቦቹ እንደዚሁም ደግሞ መታጠቢያ ቤቶች ያሉት በደንብ ታቅዶበት እና እንደዚህ ደግሞ አሪፍ ተደርጎ እየተሰራ ያለ ፕሮጀክት ነው። ዙሪያው ደግሞ በጣም ነው የሚያምረው። ሎኬሽኑም የሚገርም ነው። ዛሬ ያው እንዳልኳችሁ ሰው ብዙ እንቅስቃሴ የለም። ትንሽ ጭር ያለ ነው። ውጭውም ተመሳሳይ ነው። በነገራችን ላይ ምናልባት እዚህ ያልሆናችሁ አስፓልት ብትሄዱ እንደ ሌላ ቀን አይነት ቢዚ የሆነ የሰው እንቅስቃሴ ምናምን አታዩም። ምናልባት ነገ አርብ ነው። ኦኬ ያው ከነገ ጀምሮ ቀጥሎ ቅዳሜ እንዲህ እያለ የሰው እንቅስቃሴ ቀስ እያለ እንትን ሊል ይችላል እንጂ የበዓል መንግስት ላይ ብዙ ጊዜ ጭር ነው የሚለውና ያው እዚህ እንኳን ምንም አይነት ሰው የለም እንደማየው። ስለዚህ ወደ አቅጣጫችን ቀጥሎ የምንሄደው ወደ ፏፏቴው ነው የሚሆነው። በጣም ግዙፍ ነው በነገራችን ላይ ፏፏቴው አራዳ ፓርክ ያለው የዛ የእሳትና የውሃው ትልቅ ነው። ነገር ግን የዚህን ምናልባት ግማሹ ቢያክል ነው። ይሄኛው ከዛም በጣም ተለቅ ያለ፣ ዙሪያው ላይ ደግሞ ላይቶቹ በጣም ነው ደስ የሚሉት። ምናልባት ሰሞኑ የተለቀቁ ቪዲዮዎች በምሽት ያያችሁ ይመስለኛል። በተለይ ኢቭን ክብርት ከንቲባ አዳነች አቤቤም እየለቀቁ ነበር፣ ቪዲዮዎች እያየው ነበር። በምሽት የተሰሩ ወይም ደግሞ የተቀረጹ ስክሪኖች ምን ይቅርታ የስፒከሮች በጣም ገዘፍ ያሉ ስፒከሮች ተገጥመውለታል ዙሪያው ላይ። በዛ ላይ ደግሞ ያሉት እነዚህ ላይቶቹ ልክ የሆነ ስቴጅ ላይ ወይም ደግሞ ትልልቅ አርቲስቶች ሲዘፍኑ እንደሚለቀቁ አይነት ላይት ነው ያላቸው። በዚህኛውም በዛ በተቃራኒም በኩል አለ በፊት ለፊቱ። በተለይ በዚህ በፖሊስ መምሪያው ከዚህ እስጢፋኖስ ፊት ለፊት ጋር ወይም ደግሞ በዚች ከመስቀል አደባባይ ፊት ለፊት ወይ ደግሞ የዚህ ከጀርባው የሚገኙ ህንፃዎች አንደኛው የቂርቆስ መሰለኝ የቂርቆስ ክፍለ ከተማ ፖሊስ ማዘዣ ነው። ፖሊስ መምሪያ ነው የሚባለው። ፖሊስ መምሪያ ይሄ ፊት ለፊት የምትመለከቱት ነጭ ህንፃ ማለት ነው። እንግዲህ እሱ ጋርም ዙሪያው ላይ አሉ እነዚህ ላይቶቹ ማለት ነው። እና ደግሞ እንደ በዛኛውም በኩል ብዙኛ እኔም በእርግጥ በዛኛው ብዙ ሄጄ አላውቅም። አሁን ላይ በተለይ እንደዚህ ፕሮጀክቱ በደንብ እንትን ካለ በኋላ ነገር ግን በዛም በኩል በደንብ ባይታይም አሪፍ እየተሰራ ያለ እንትን አለ። የዚሁ የፏፏቴው አካል ማለት ነው። ያው ፕሮጀክቱ ገና አላለቀም፣ አልተጠናቀቀም። ስቲል የሚያጸዳዱት እንትን አለ ዙሪያው ላይ በተለይ የዚህ ደረጃዎቹ ላይ የሚሰሩት ስራ ምናልባት ሙሉ ለሙሉ ሲያልቅ ደግሞ አሪፍ እንትን ነው የሚሆነው። እዚህ ጋር እንግዲህ ሳር ተክለውበት እያየሁ ነው ዙሪያው የዚህ የደረጃው ጋር ማለት ነው። ይሄ አሁን ፊት ለፊት የምታዩት ስፒከር ነው፣ ይሄ ጥቁሩ ማለት ነው። ከሱ አለፍ ብሎ ደግሞ ያለው መብራት ነው፣ ላይት ነው። በምሽት ላይ በጣም ነው የሚያምረው። አሁን በተለይ አሁን ያው ቀን ነው ምሽት አይደለም እየቀረጽኩ ያለሁት።
ምናልባት በቆይም ላይ ሊለቀቅ ይችላል። ዙሪያው ላይ እንደማየው ከሆነ ብዙም ሰው ስለሌለ የበዓል ወቅትም ስለሆነ እንግዲህ በደንብ ሲለቀቅ ደግሞ ምናልባት አንድ ቀን በምሽት መልሰን እናየዋለን። በተለይ አሁን ሲጠናቀቅ ማየታችን አይቀርም ፕሮጀክቱ። እንግዲህ እንዲህ እያልን እዛው ጥግ ላይ ነው ዛሬም ጉብኝታችንን የምናጠናቅቀው። ድልድዩ ጋር ወጥተን ደግሞ የተወሰነ ወደዚህ ሉክ አይተን ማለት ነው። ስለዚህ በድምጽ ሌላ አዲስ የምላችሁ ሀሳብ ስለሌለኝ ዛሬ እኔ እዚሁ ጋር አጠናቅቃለሁ። እስካሁን ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እንግዲህ ትላንትና 2 ቪዲዮ ነበር መሰለኝ የለቀቅኩት፣ ሁለት ነው። በተለይ እዚህ የአየር ጤናው ኮመንት ላይ ጠየቃችሁኝ ስለነበራችሁ ነው የሄድኩት። እዛም እየተሰራ ያለው የዚህ ከአየር ጤና እስከ ወለቴ ድረስ የሚሰራው መንገድ ማታ ምሽት ላይ ነበር። በእርግጥ የቀረጽኩት ወደ ቅዳሜ ማታ ነው። ከዛ በኋላ እንግዲህ በዓልም ነበር፣ በዛም ቢዚ በመሆን አልለቀኩትም ነበር። እሱን እጋብዛችኋለሁ አዲስ ስለሆነ ምናልባት ያላያችሁት፣ እንደዚሁም ደግሞ ኮመንት ላይ ጠየቃችሁኝ ካላያችሁት እንድታዩት እጋብዛለሁ። ነገ በሌላ ቪዲዮ እመለሳለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።
natural.